አርሰናል ወደ ዋንጫው ይበልጥ ቀርቧል። የዴቪድ ራያ ተአምራዊ እጆች፣ የሊያንድሮ ትሮሳርድ ወሳኝ ጎል፣ የሚኬል አርቴታ አነጋጋሪ ቅያሬዎች፣ የማርቲን ኦዴጋርድ ጨዋታ ቀያሪ አጋጣሚ፣ ለዓመታት ሊወራ የሚችል የቫር ውሳኔ፣ ብቻ ሁሉም ነገር ድራማ የነበረበት ጨዋታ ነው። የአርሰናል ደጋፊዎች ቁጭ ብድግ ሰርተውበታል። በስሜት ከፍታና ዝቅት ያዩት ጨዋታ ነው። የቡድኑ ፐርፎርማንስን ግን ግድ የሚሰጣቸው አይመስልም፣ ዋናውን 3 ነጥብ ስላሳኩት። በጣም የሚገርመው የአርሰናል ደጋፊዎች ከዌስትሃም ጋር የሚደረገው ጨዋታ በዚህ የውድድር ዘመን በጣም ወሳኝ ሊሆን እንደሚችል በማመን ከወራት በፊት ነው ቲኬት ለማግኘት ሙከራ ሲያደርጉ የነበረው እና ደግሞ ቲኬት ለማግኘት የሚሞክሩት የነበረው የዌስትሃም ደጋፊዎች የሚቀመጡበት የሆም ሴክሽኑ ላይ ወይ ደግሞ የዌስትሃም ደጋፊዎች የሚቀመጡበትን ቦታ ለመግዛት ነበር ሲሞክሩ የነበረው እና ይሄ የአርሰናል ደጋፊዎች ድርጊት በጊዜው በዌስትሃም እንደ ክለብ ስለታወቀ ወይ ደግሞ ጥርጣሬ ስለሞላቸው በለንደን ስቴዲየም በአርሰናል እና በዌስትሃም መካከል የሚደረገውን ጨዋታ ለማየት የቲኬት ጥያቄ ያቀረባችሁ ሰዎች የዌስትሃም ደጋፊ መሆናችሁን የሚያረጋግጥ ነገር ልታሳዩን ይገባል አሉ። አንደኛው እንግዲህ የክለቡን ማሊያ ለብሳችሁ የተነሳችሁትን ፎቶ ልትለጥፉ በማስረጃነት ልታቀርቡ ይገባል አለ። በእርግጥ ኋላ ላይ የአርሰናል ደጋፊዎች እያሾፉ በኤአይ የተሰሩ ምስሎችን የዌስትሃም ማሊያ ለብሰው ፖስት ሲያደርጉ አይተናቸዋል እና በጊዜው ዌስትሃም ነቅቼባችኋለሁ፣ በጣም ዲስፐሬት ስለሆናችሁ ቲኬት ለመግዛት እንደዚህ ባለ መንገድ ሞክራችኋል፣ ግን ደግሞ ተነቃቅተናል አለ። ግን ደግሞ ይሆን የተሰራ የተደረገ ነገር ያለ ይመስል ነበር። ምክንያቱም የዌስትሃም ደጋፊዎች ሊቀመጡ ይገባበት የነበረ ቦታ ላይ የአርሰናል ደጋፊዎች ታይተዋል እና በዚህም በዚያም ብለው ቲኬቱን አግኝተውታል። እኔ እንኳን ላነሳ የፈለግኩት ግን የአርሰናል ደጋፊዎች ይሄ የዌስትሃም ጨዋታ በውድድር ዘመናቸው ላይ ትልቅ ሴል ሊኖረው እንደሚችል በሚገባ ቀድመው አውቀውታል እና በትክክልም ደግሞ የውድድር ዘመኑን ሊወስን የሚችል ጨዋታ ነው። ድራማዊ ነገሮች ነበሩት። እንዳልኩት የትሮሳርድ ጎል፣ የዴቪድ ራያ ጣልቃ ገብነት፣ ማርቲን ኦዴጋርድ ከተጠባባቂ ወንበር ተነስቶ ጨዋታ መቀየሩ፣ ከምንም በላይ ደግሞ በቫር የተሻረው ጎል። እነዚህ ሁሉ ነገሮች በዚህ የውድድር ዘመን የዋንጫ ጉዞ ላይ ብቻ ሳይሆን በዌስትሃም በሊጉ የመቆየት ያለ መቆየት፣ በቶትናም በሊጉ የመቆየት ያለ መቆየት፣ በማንቸስተር ሲቲ ዋንጫ ማግኘት አለማግኘት ላይ ሁሉ አስተዋጽኦ ያለው ነው። በሂሳብ ስሌት ይህንን ጨዋታ አርሰናል የሚያሸንፍ ከሆነ ሊድስ ከቶትናም ጋር ከመጫወቱ በፊት መትረፉን ያረጋግጥ ነበር። ስለዚህ ሊድስ ከቶትናም ጋር ከሚደረገው ጨዋታ ፊት አሁን መውረዱን በፕሪሚየር ሊጉ መቆየቱን አረጋግጧል። ስለዚህ ከቶትናም ጋር የሚደረገው ጨዋታ በጣም ውጥረት ላይኖረው ይችላል ማለት ነው። በፕሪሚየር ሊጉ መቆየቱን ካረጋገጠ በኋላ የሚደረግ ጨዋታ ብዙ ኢንቴንስ ላይሆን ይችላል። ይሄ ለዌስትሃም መጥፎ ነው። ስለዚህ የአርሰናልን፣ የቶትናምን፣ የዌስትሃምን፣ የሊድስንና የሲቲን ዕጣ ፈንታ ሊወስን የሚችል ታሪካዊ ጨዋታ ነበር እና ደግሞ በታሰበው ልክ ድራማም ነበረው። በጣም ሊያነጋግር በሚችል የቫር ውሳኔ የዚህ ውድድር ዘመን የፕሪሚየር ሊግ ዋንጫ ሊወሰን ቀርቧል። በእርግጥ ከዚህ የቫር ውሳኔ ጋር በጣም ብዙ ነገሮች ልናነሳ እንችላለን። በዝርዝር ኋላ ላይ አነሳዋለሁ። አነጋጋሪ የሚባለው ፓብሎ ጥፋት ስላልሰራ ሳይሆን ነገሩ የሆነበት ሰዓት፣ ዳኛው የወሰዱት ጊዜ፣ የቫር አጋዦቻቸው ደግሞ ወደ ሞኒተሩ ሄደው ነገሩን እንዲያዩ መፍቀዳቸው፣ እነዚህ ሁሉ ነገሮች በብዙ መንገድ ያነጋግራሉ። ያለ ጥርጥር ግን ማለት የምንችለው አንድ ነገር ቴክኖሎጂውን ከተዋወቁበት የ2019 ሲዝን ጀምሮ እንደዚህ ያለ አነጋጋሪ ወይ ደግሞ እንደዚህ ያለ ሲዝን ዲፋይን ሊያደርግ የሚችል ውሳኔ ወሰኑ አይመስለኝም። ካሉም ዊልሰን ጎሉን ሲያስቆጥር በፕሪሚየር ሊጉ ሌላ የጥፋት ነጥብ እንደሆነ ነበር ሁላችንም ያሰብነው። ዲክለር ራይስ ከጎሉ መስመር ላይ ኳሱን ለማራቅ ሞክሯል፣ ግን አልሆነለትም። ዳኛው ነገሩን ሊያዩ ከሞከሩ በኋላ ግን ውሳኔው ጎሉን አለማጽደቅ ነው። ይሄ በስቴዲየሙ የነበሩትን የዌስትሃም ደጋፊዎች በእጅጉ አበሳጭቷል። ከፍተኛ ተቃውሟቸውንም አሰምተዋል። ልክ ነው፣ የፓብሎ እጆች ተዘርግተዋል እና የፓብሎ እጆች ተዘርግተው ደግሞ ዴቪድ ራያ ኳሱን ፓንች እንዳያደርግ ወይ ደግሞ እንዳይዝ አግደውታል። በዚህ ምክንያት የዕለቱ ዳኛ ጎሉን ሳያጸድቁ ቀርተዋል እና ይሄ ውሳኔ
እንዳልኩት ሲዝን ዲፋይኒንግ ነው። የእነዚህ ቅድም የጠቀስናቸውን ቡድኖቹ የውድድር ዘመን ሊወስን የሚችል አርሰናል እንደ ቡድን ማሳየት በፈለገው ልክ ወይ ደግሞ መጫወት በፈለገው ልክ ወይ ደግሞ በሚገባው ልክ የተጫወተበት ጨዋታ ነው ብሎ ለመናገር ይቸግራል። ቤን ዋይት እስኪወጣ ድረስ በእርግጥ አርሰናል የተሻለው ቡድን ነበር። እንደውም እንዴት ነበር ጎል ያላስቆጠረው የሚል ጥያቄ ነበር መጠየቅ የነበረብን። ከቤን ዋይት መውጣት በኋላ ግን የሚኬል አርቴታ የቅያሪ ስህተቶች ፕላስ ደግሞ የቤን ዋይት ከኳስ ጋርም ሆነ ከኳስ ውጭ የሚደረግ ሩጫ በአርሰናል ሚስ ተደርጓል እና ዌስትሃሞች ቀስ በቀስ ወደ ጨዋታው ገቡ እና ደግሞ ከዚህ ጨዋታ የሆነ ነገር መውሰድ በሚያስችላቸው ቁመናና ብቃት ነው የተጫወቱት። ግን ደግሞ በስተመጨረሻ 3 ነጥቡን ይዞ ወደ ፕሪሚየር ሊጉ ዋንጫ ከ22 ዓመት በኋላ የተጠጋው አርሰናል ነው። ትሮሳርድ ጎል ሲያስቆጥር ካየን ሰንብተናል። ግን ደግሞ እዚህ ጨዋታ ላይ በጣም ወሳኙን ጎል አስቆጠረ። ቶማስ ሶሼክ ረድቶታል። እዚህ ላይ የጨዋታው ወሳኝ ነጥብ ግን ከትሮሳርድ ጎል ይልቅ የዴቪድ ራያ አርሰናልን ጨዋታ ውስጥ ማቆየት ነው። መቼስ ይሄ ግብ ጠባቂ በዚህ ውድድር ዘመን ለዚህ ቡድን እያረገ እየከፈለ ያለው ነገር በቃላት ተነግሮ የሚያልቅ አይደለም። 18ኛ ክሊንሺቱን ነው የጠበቀው። አርሰናል በዚህ የውድድር ዘመን በጣም በጠባብ ማርጂን ጨዋታዎችን እንዲያሸንፍ የዴቪድ ራያ እገዛ በጣም ትልቅ ነበር። እንደዚህም ባለው ጨዋታ ዌስትሃሞች ጨዋታውን መምራት የሚችሉበት አጋጣሚ ተገኝቶ ግብ ጠባቂው ዴቪድ ራያ አክሽፎባቸዋል እና እኔ ከጎሉ በላይ የዚህ ጨዋታ የጥፋት ነጥብ ይሄ ዴቪድ ራያ ሴቭ ነው ብዬ ነው የማስበው። ምክንያቱም ዌስትሃም ከተጫወተበት ቁርጠኝነትና ኑኖ ኤስፒሪቶ ሳንቶ በዕለቱ ከተከተሉት ታክቲክ አንጻር አርሰናል ጎል ገብቶበት ከዛ በኋላ ጎል አስቆጥሮ ከጨዋታው 1 ነጥብ ይዞ የመውጣቱ እንኳን እድል በጣም ዝቅ ያለ ሊሆን ይችል ነበር። ጨዋታው ምን ያክል ጫና እንደነበረው ውጥረት እንደነበረው ተጫዋቾቹ ላይ ብቻ ሳይሆን የአሰልጣኞች ቡድን አባላቱም ላይ በሚገባ እናይ ነበር። ይሄ የሚጋባ ነው። ከሲቲ በ2 ነጥብ ልቀው የሚያደርጉት ጨዋታ መጨረሻ ላይ ሲቲን በድጋሚ ወደ ዋንጫው የሚጋብዝ እየሆነባቸው መጥቷል። ስለዚህ የሆነ ነገር ማድረግ ነበረባቸው። ማድረግ ሳይችሉ ቀርተው ግን ሊደረግባቸው ሆነ እና እዚህ መካከል ነው ዴቪድ ራያ ጣልቃ የገባው። ግብ ጠባቂዎች በአንድ የውድድር ዘመን እኔ ከ10 እስከ 12 ነጥብ ለቡድናቸው ሊያስገኙ ይችላሉ ይባላል። በጣም ጠንካራ የሚባሉ ግብ ጠባቂዎች። ዴቪድ ራያ በዚህ የውድድር ዘመን ለአርሰናል ከዛ በላይ የሆነ ይመስለኛል። ሽንፈቶችን ወደ አቻዎችን ወደ አሸናፊነት ከመቀየር አንጻር በጣም ረዥም ርቀት ሄዷል። ከማቴዎስ ፈርናንዴዝ ጋር በአንድ ለአንድ አጋጣሚ ሲገናኙ ሁሉም ነገር ለአርሰናል ያለቀ ያበቃ ይመስል ነበር። ግን ደግሞ ራያ ሌላ ሐሳብ ነበረው። አርሰናል እንደዚህ ባለ መንገድ በዚህ ውድድር ዘመን ስንት የታደገ ስንት ጊዜ ጨዋታ ውስጥ አቆያቸው። በጣም በብዙ አጋጣሚዎች አርሰናል ከዚህ ግብ ጠባቂ አትርፏል እና ራያ ይህንን ሴቭ ካደረገ ከ5 ደቂቃ በኋላ ትሮሳርድ የማሸነፊያውን ጎል ያስቆጠረው ምን ያክል ወሳኝ መሆኑን የምታዩት እዚህ ጋር ነው። በዚህ ውድድር ዘመን በጣም የሚያስደንቁ ሴቮች አድርጓል። በጣም ከሁሉም በላይ ከብራይተን ጋር ታህሳስ ላይ ሲጫወቱ 2-1 ባሸነፉበት የኤሚሬትስ ጨዋታ በጣም የሚያስደንቅ ሴቭ ነበር ያደረገው። ያንኮባ ሚንቴህ የመታው ኳስ በራያ እንዴት ባለ መንገድ እንደተጨረፈ ድጋሚ ደጋግማችሁ ልታዩት ትችላላችሁ። በጣም ምርጡ ሴቭ ነው በፕሪሚየር ሊጉ። አርሰናል በዚህ ጨዋታ ምክንያት እንግዲህ በማንቸስተር ሲቲ የኖቲንግሃም ፎረስትን 1 ቀን ቀድሞ ማሸነፍ አርሰናል በፕሪሚየር ሊጉ ወደ ሁለተኛነት ተንሸራቶ ነበር። በድጋሚ አርሰናል መሪ ያረገች አጋጣሚ ናት እቺ ድል። ለዚህ ድል ደግሞ መነሻው እሱ ነበር እና ጨዋታውም ደግሞ ለአርሰናል በጣም ጥሩ ሰዓት አልነበረም እና ይሄ በፕሪሚየር ሊጉ ዋንጫውን ካነሱት በኋላ ምናልባት ደግሞ ደጋግሞ ከሚያስታውሷቸው አጋጣሚዎች አንደኛው ነው። ኖቲንግሃም ፎረስትን 3-0 ያሸነፉበትም ጨዋታ ልክ እንደዚሁ ይሄ መስከረም ላይ የተደረገ ጨዋታ ነው። በእርግጥ አርሰናል ጨዋታውን 2-0 ይመራ ነበር። ግን ደግሞ ኖቲንግሃም ፎረስትን ወደ ጨዋታ ሊያስገባ የሚችል አጋጣሚ ተፈጠረ እና በሚያስደንቅ ቅልጥፍና
ኖቲንጋም ፎረስቶች ጎል እንዳያስቆጥሩ አደረገ። ይህንንም ልታዩት ትችላላችሁ አርሰናል 3-0 ያሸነፈበትን አጋጣሚ እና የሚያስደንቅ ነበር ፖዚሽኒንጉ እና እዚህም ጨዋታ ላይ ልዩነቱን አሳይቷል። ሌላ አሁን በቅርቡ ሚያዝያ ወር ላይ ከኒውካስል ጋር ያደረጉት ጨዋታ ነው 1-0 ያሸነፉበት አርሰናል ጥሩ ያልተጫወተበት ብዙ ጥያቄዎች የተነሱበት የኤሚሬትስ ጨዋታ ነው እና ይሄ የኒውካስል ጨዋታ አርሰናል በድጋሚ የመሪነት ፖዚሽን ላይ እንዲቀመጥ ሲቲ ላይ ጫና እንዲፈጥር ያስቻለ ነው 1-0 ያሸነፉበት እና የአርሰናል ሚዛን ከመጠበቅ አንጻር በጣም ወሳኝ 3 ነጥብ ያሳኩበት የ1-0 ድል ነው። አርሰናል በዕለቱ ደካማ መሆኑ በውድድር ዘመኑ በተለይ ሁለተኛ አጋማሽ ላይ በጣም ደካማ የነበረውን ኒውካስል ጠንካራ ቡድን አስመስሎት ነበር እና እዛ ጨዋታ ላይ ሳንድሮ ቶናሊ የመታውን በጣም ግሩም ኳስ ከ30 ሜትር ምናምን ርቀት ላይ የተመታ ኳስ ነው ራያ በጣም በሚያስደንቅ መንገድ አዳ ነው እና ይሄ አርሰናል 1-0 አሸንፎ እንዲወጣ በጣም ትልቅ ምክንያት ነው። እንደዚሁ መጋቢት መጀመሪያ ላይ ከቸልሲ ጋር ያደረጉትንም ጨዋታ እንደዚሁ ማየት ይቻላል። በጭማሪው ሰዓት የጋርናቾ ተሻጋሪ ኳስ በጣም አደገኛ ነበር፣ ወደ ጎልነት ሊቀየር የሚችል የቸልሲው ያኔ አሰልጣኝ ተሰናባቹ ሊያም ሮሴኒየር ሴሌብሬት ለማድረግ ተዘጋጅቶ ነበር እና አርቴታ ኋላ ሲቀልድ በቃ ልቤ ቀጥ ያለ መስሎ የነበረው ወይ ደግሞ ልቤ ቀጥ ብሎ ነበር ብሏል። ግን ደግሞ ወደ ህይወት የመለሰኝ በጣም ግሩም እጅ ነበረው ዴቪድ ራያ ብሏል እና በጣም የሚያስደንቅ ነበር። ይሄ የአርሰናል የዋንጫ ጉዞ ላይ መጥፎ ጠባሳ ሊያስከትል የሚችል ነበር። ይሄ በፍጹም በአርሰናል ደጋፊዎች የሚረሳ አይደለም። እንደዚሁ መጋቢት ላይ ከኤቨርተን ጋር ያደረጉት ጨዋታ ሜዳቸው ላይ ይሄ ዮኬሬሽና ማክስ ዳውማን መጨረሻ ላይ ጎል ያስቆጠሩበት ጨዋታ ነው። ግን ደግሞ እዚህም ጨዋታ ላይ በጣም በጥብቅ ይህን ግብ ጠባቂ ፈልጉት ነበር። ራያ ተሻጋሪ ኳሶችን ማቆም ትልቁ ጥንካሬው እንደሆነ እናውቃለን። እንደዚህ በማድረግ በጣም ተወለታል። እዚህኛውም ጨዋታ ላይ ያለ ነገሩ የካላፊዮሪንም አስደናቂ መከላከል እናደንቃለን እዚህ ጨዋታ ላይ። ግን እዚህም ጨዋታ ላይ ጨዋታው ላይ ለመቆየታቸው ዋነኛው ምክንያት ዴቪድ ራያ ነበር። ኤቨርተን በጣም ፍረስትሬት አድርጓቸው ነበር እና እዛም ጨዋታ ላይ በጣም የሚያስደንቁ ሴቮች አድርጓል። አርሰናል የዋንጫ ፉክክር ውስጥ እንዲቆይ እነዚህ ሁሉ በጣም ወሳኝ ነበሩና በተመሳሳይ ከዌስትሃም ጋር በተደረገውም ጨዋታ አርሰናል ወደ ፕሪሚየር ሊጉ አንድ ስቴፕ እንዲጠጋ ዋነኛው ምክንያት ይሄ ግብ ጠባቂ ነው። ያለ ዴቪድ ራያ ሴቭ የሊያንድሮ ትሮሳርድን ጎል ማሰብ በፍጹም አንችልም እና እዚህ ጨዋታ ላይ በጣም በትልቁ ሊመሰገን የሚገባው ግብ ጠባቂ በውድድር ዘመኑ አብላጫው ጊዜ እንደተደረገው ሁሉ ዴቪድ ራያ ነው። እዚህ ጨዋታ ላይ ሌላ ሊነሳ የሚገባው ነገር የሚኬል አርቴታ የቅያሪ ስህተት ነው። ቤን ዋይት 28ኛው ደቂቃ አካባቢ ላይ ማነከስ ጀመረ። ጨዋታውን መቀጠል ስለማይችል ስለተጎዳ ተቀይሮ ወጣ እና ቤን ዋይት ተቀይሮ ሲወጣ አሁን ቲምበር ስለሌለ ኤክስፔክት የምናደርገው ክርስቲያን ሞስኬራ ቦታውን እንዲተካው ነው። ግን ደግሞ ሚኬል አርቴታ እንግዲህ ምክንያቱ ምን እንደሆነ ግልጽ አይደለም። ከጨዋታውም በኋላ 1-2 ቃለ ምልልሶቹን ሰምቻለሁ። እነዛ ላይ አልሰማሁኝም። እንግዲህ ለተለያዩ ብሮድካስተሮች ነው ቃለ ምልልሶች የሚሰጡት። ከዚህ ጋር ተያይዞ ያነሳው ሐሳብ ካለ ለማየት እሞክራለሁ። ግን ደግሞ ዴክላን ራይስን ነው ራይት ባክ ያደረገው። ታህሳስ ላይ ከብራይተን ጋር ሲጫወቱ እዚህ ቦታ ላይ ተጫውቷል ዴክላን ራይስ እና ደግሞ በጣም ጥሩ ነው የተጫወተው። የትኛውም ቦታ ላይ እንዲጫወት ቢጠየቅ በጣም ጥሩ ይጫወታል። ግን ዌስትሃምን ወደ ጨዋታው የጋበዘ አጋጣሚ ሆኗል። ይሄ ዙቢሜንዲን ነው ቀይሮ ያስገባው፣ ከማይልስ ሉዊስ ስኬሊ ጋር አጣመረው። ነገሩን እንግዳ የሚያደርገው አንደኛ ሁለቱ ተጫዋቾች ለመጀመሪያ ጊዜ ነው በኮምፒቲቲቭ ጨዋታ ሲጣመሩ፣ ስኬሊ እና ዙቢሜንዲ እና ደግሞ ይሄ ጨዋታ አርሰናል በጣም ሊያሸንፈው የሚፈልገው ጨዋታ ነው እና ተፈጥሯዊ የሚመስለው ቅያሪ ሞስኬራን ወደ ራይት ባክ መውሰድ በቀጥታ በቤን ዋይት መተካት ነው እና ዙቢሜንዲ ነው ተቀይሮ የገባው እና ወዲያው አርሰናል ዶሚኔት ያደረገውን ጨዋታ ለዌስትሃም አሳልፈው መስጠት ጀመረ። በ22 ደቂቃው 9 ምናምን ሙከራዎች አድርገው ነበር አርሰናሎች እና ዌስትሃሞች ቀስ በቀስ ወደ ጨዋታው ገቡ። መሀል ላይ ክፍተቶች መታየት ጀመሩ። ደግሞ ሪስክም የነበረው ነው። ከምንም በላይ ግን ቅድም እንዳልኩት
ቤን ዋይትን ከኳስ ጋር ብቻ ሳይሆን ከኳስ ውጪ ሚስ አደረጉት። የአትሌቲው የመልስ ጨዋታ ቤን ዋይት ከረጅም ጊዜ በኋላ ጥሩ የተጫወተበት ነበር እና እዚህም ጨዋታ ላይ በጣም ጅምሩ በተለይ ከኳስ ውጭ የሚያደርጋቸው እንቅስቃሴዎች በጣም ግሩም ነበሩ ለአርሰናል ማጥቃት እና ሞመንተሙ ሽፍት አደረገ። ኋላ ግን ሚኬል አርቴታ ሞስኬራን በማስገባት ራይስን ወደ ተፈጥሯዊ ቦታው መለሰ። ግን ደግሞ አስቀድሞ የሰራው ስህተት እንዳልኩት የሆነ ምክንያት ካለው አላውቅም፣ ሪካርዶ ካላፊዮሪን ደግሞ መስዋዕት እንዲያደርገው አስገደደው። ምክንያቱም ሉዊስ ስኬሊ ወደ ግራ ሄደ። አሁን ግራም ላይ ቢጫወት ወደ መሃል እየገባ የቡድኑ ማጥቃት ላይ የሚያደርገው አስተዋጽኦ ትልቅ ነው ተብሎ ስለታመነ ሉዊስ ስኬሊን ማስወጣት አልፈልግም። ትክክለኛ እርምጃ ይመስላል። እዚህ ጋር ግን የመጀመሪያው ስህተት ያስገደደው ነው። መጀመሪያ ዋይት ሲወጣ ተቀይሮ የገባው ሞስኬራ ቢሆን ኖሮ ካላፊዮሪም ሜዳ ላይ መቆየት ይችል ነበር። የአርሰናል የግራ መስመር ማጥቃት የበለጠ ደግሞ አስፈሪና አደገኛ ይሆን ነበር እና ኋላ ላይ እንዳልኩት እንደዚህ ባለ መንገድ ሊያርመው ችሏል። ግን ዌስትሃምን ወደ ጨዋታ የጋበዘ አጋጣሚ ነበር። ይሄ የቅያሪና የታክቲክ ስህተት ምናልባት አርሰናል ጨዋታውን ቢያጣው ኖሮ ኢቭን ባቻ ውጤት ቢያጠናቅቀው ኖሮ በጣም ብዙ ተቃውሞ ሚኬል አርቴታ ላይ የሚያስነሳ ይመስለኛል። ከዛ በኋላ ግን ስህተቱን ደግሞ ማረም መቻሉ በሆነ አይነት መንገድ ስህተቱን እንዳነሳ ነው ሁሉ ሊደነቅ የሚገባው ነው። ምክንያቱም አይምሬ መሆን ነበረበት፣ በጣም ሩትለስ መሆን ነበረበት። ወደ ጋርድና ከሃቨርትዝ ገቡ። ከዛ ግን ተቀይሮ የገባውን ዙቢሜንዲ አይምሬ በመሆን ደግሞ መልሶ አስወጣው እና ዌስትሃም ከዚህ ጨዋታ የሆነ ነገር ለማግኘት በጣም ዲስፕሬት ነበር። ለዌስትሃም በጣም አስፈላጊ ነበር። የሚቻለውን ሁሉ እያደረገ ነበር። ተቀይሮ የገባው ማርቲን ኦዴጋርድ ግን ጨዋታው መወሰን የሚያስችል አሲስት ለሊያንድሮ ትሮሳርድ ማድረግ ቻለ። በዚህ ምክንያት አርሰናል ይበልጥ ወደ ዋንጫው ተቃርቧል። ማንቸስተር ሲቲ ደግሞ ከዋንጫው እየራቀ መጥቷል። ከአርሰናል የሚጠበቀው ከበርንሌ ጋር እንግዲህ ከ8 ቀን በኋላ ይጫወታል ሜዳው ላይ። በ2 ነጥብ ልዩነት ሲቲ የክሪስታል ፓላስን ቢያሸንፍ እንኳ ሊጉን ስለሚመራ ቀጣይ 2 ጨዋታዎቹን ማሸነፍ ብቻ ነው ዋንጫ ለማንሳት የሚጠበቅበት እና በጣም ከባዱ ጨዋታ በዚህ ውድድር ዘመን ለአርሰናል ይሄ እንደሆነ ይታሰብ ነበር። ለዚህ የአርሰናል ደጋፊዎች ከዌስትሃም ጋር በሚደረገው ጨዋታ ዋንጫውን ማረጋገጥ እንችላለን ብሎ ያሰቡት የነበረው። ከፓላስ ጋር የሚደረገው ጨዋታ ፓላስ አርሰናልን ከገጠመ ከ3 ቀን በኋላ በዩሮፓ ኮንፈረንስ ሊግ ስለሚጫወት በጣም ብዙ ሮቴት ሊደረግ ይችላል እና ይሄ ሮቴሽን ደግሞ አርሰናልን በሆነ አይነት መንገድ ያግዘዋል ተብሎ ነው የሚታመነው። ግን ደግሞ ያ ከመሆኑ በፊት ሲቲ አርሰናል ላይ ጫና ለመፍጠር ቀጣዮቹን ጨዋታዎች ማሸነፍ አለበት። በ7 ቀን ውስጥ 3 ጨዋታ እንዲያደርግ ይገደዳል። ሚድዊክ ላይ ከሚያደርገው የክሪስታል ፓላስ ጨዋታ መነሻ የኤፍኤ ካፕ ፍጻሜ፣ ከዛ በርንመዝ ምናምን እና እነዚህን ጨዋታዎች የማሸነፍ ግዴታ ውስጥ ይገባል። ስለዚህ ለአርሰናል ከዚህ አንጻር በጣም በጣም ወሳኝ ድል ነው። ግን ደግሞ ነገሩን ለማጣት በጣም ተቃርበው ነበር። በፕሪሚየር ሊጉ ካየናቸው ድራማ ያጨራረሶች በፕሪሚየር ሊጉ ታሪክ ካየናቸው ድራማ ያጨራረሶች አንደኛው ነው። በሁሉም ነገር ቅድም ባልነው የራያ የፈርናንዴዝን ኳስ ማክሸፍ፣ የትሮሳርድ ጎል ማስቆጠር፣ የካሉም ዊልሰን ጎል ደግሞ የመሻር ጉዳይ ማለት ነው እና ይሄን በፕሪሚየር ሊጉ ምናልባት ለረጅም ጊዜ ስናወራው ልንከርም እንችላለን። በተለይ አርሰናል ዋንጫውን አንስቶ የሚጨርስ ከሆነ ይሄ የጥፋት ነጥቡ ስለሆነ ይሄ በጣም ወሳኙ ጨዋታ ስለሆነ ከጨዋታውን በፊት በሰራሁት ፕሮግራም እንዳልኩት እዚህም ጨዋታ መነሻ ላይ ደግሞ እዚህም ፕሮግራም መነሻ ላይ እንደደገምኩት የአንድን ብቻ ሳይሆን የ4-5 ክለቦችን ዕጣ ፈንታ የሚወስን አጋጣሚ ስለነበረ ማለት ነው እና ለዌስትሃም ነገሩ በጣም ከባድ ሆኗል። አሁን ቶትናም በሜዳው ነው ሊድስን የሚገጥመው። የቶትናም ዕጣ ፈንታ ምንድን ነው? የዌስትሃም ዕጣ ፈንታ ምንድን ነው? ነገ ቶትናም ከዌስትሃም ጋር የሚያደርገው ጨዋታ ይወስነዋል። አርሰናል ግን ነገሩን በጣም በጣም ለማጣት ተቃርቦ ነበር። አሁን ከሲቲ ጋር ያለውን ልዩነት ወደ 5 ከፍ አድርጎታል። ትሮሳርድ የአርሰናል ጀግና ሆኗል። እንግዲህ አርሰናል አሁን ወደ ፊኒሽንግ ላይኑ እየተጠጋ መጥቷል። 2 የመጨረሻ ጨዋታዎች ናቸው በጣም ወሳኝ። ከትሮሳርድ ጋር ተያይዞ ግን በጣም ያስደነቀኝ እንግዲህ 2026 ከገባ ምንም ጎል አላስቆጠረም ነበር። 25 ጨዋታ ያለ ጎል ተጉዟል።
ከአትሌቲኮ ማድሪድ ጋር የተደረጉት የሻምፒየንስ ሊግ ጨዋታዎች በእርግጥ የአርሰናልን የግራ መስመር ማጥቃት ጠንካራ አድርገው ሲመልሱት፣ ከፉልሃም ጋር የተደረገውም ጨዋታ በተመሳሳይ መንገድ አርሰናል ብዙ የፈጠረበት ጎል ያስቆጠረበት ሆኖ ሲጠናቀቅ የትሮሳርድ ግልጋሎትና አስተዋጽኦ በጣም ከፍ ያለ ነበርና በጣም ደክሞ ከደረጃ በታች እየተጫወተ የነበረው ትሮሳርድ በድንገት ከተኛበት ነቅ። የካላፊዮሪ ከጉዳት መመለስ ደግሞ አስተዋጽኦ አበርክቷል እና እዚህ ወሳኝ ጨዋታ ላይ ጎል አስቆጠረ። ይሄ የአርሰናል ደጋፊዎች ከ22 ዓመት በኋላ የዋንጫ ረሃባቸውን ሲያስታግሱ ለረጅም ጊዜ የሚያስታውሱት ሞመንት ነው። የሲቲን የመፎካከር በዚህ ውድድር ዘመን ዋንጫ የማንሳት ተስፋ ያጨለመ ጎል ነው። የአርሰናልን ደግሞ ተስፋ ያደሰ። አምበላቸው ማርቲን ኦዴጋርድ ከተጠባባቂ ወንበር ተነስቶ ያደረገውንም ነገር በጣም በትልቁ ማጉላት ያስፈልጋል። ጨዋታውን የቀየሩ ሞመንቶች ፈጥሯል እና ኦዴጋርድ በዚህ ውድድር ዘመን ትልቁ ፈተናው ትልቁ ችግሩ ጉዳት ነበር። ከጉዳት ውጪ ባለ ነገር አርሰናልን በብዙ ለማገልገል አቅሙ እንዳለው አሳይቷል እና እዚህም ጨዋታ ላይ እንደዛ የተጠቀጠቀ የተዘጋ የዌስትሃምን የተከላካይ መስመር በእንደዚህ ያለ ግሩም ኳስ ከፍቷል። የጨዋታው ትልቁ መነጋገሪያ ነጥብ ቅድም በተወሰነ መልኩ ያነሳሁት የቫር ውሳኔ ነው። ዴቪድ ራያ ላይ ፓብሎ የሰራው ፋውል ማለት ነው። ልክ ነው። ደግማችሁ ስታዩት ደጋግማችሁ ነገሩን ለመመልከት ስትሞክሩ የፓብሎ እጅ ወደ ዴቪድ ራያ ተዘርግቷል። የዴቪድ ራያ እጆችንም ይዟል እና በዚህ ምክንያት ዴቪድ ራያ ፓንች ማድረግም ሆነ ኳሱን መያዝ አልቻለም። ግን ደግሞ የዌስትሃም ደጋፊዎች ኑኖ ኤስፒሪቶ ሳንቶ ምናልባት ከዚህ ጋር በተያያዘ የሆነ ነገር እንቆስቁስ እናንሳ ቢሉ የሚያነሱት ነገር የለም ማለት አንችልም። በነገራችን ላይ የዌስትሃሙ ግብ ጠባቂ ሄርማንሰንም የአርሰናል ሳጥን ውስጥ ነበርና ኳሱን ለመግጨት በጣም ፍሪ ቦታ ላይ ይመስል ነበር። ግን የፓብሎ እጆች የዴቪድ ራያን እንቅስቃሴ ገድበዋል ነው የዳኛው ውሳኔ። ኦፍኮርስ ንክኪ ያለው ኦፍኮርስ የፓብሎ እጆች ዴቪድ ራያን ይዘውታል። ስለዚህ በዚህ ምክንያት ዳኛው ነገሩን ለመሻር ከረዥም ጥበቃ በኋላ አላመነቱ። ግን ደግሞ ዌስትሃሞች እንዳልኩት ቅሬታ እናንሳ ቢሉ የሚያነሱበት አጋጣሚ ደግሞ ነበራቸው። ምክንያቱም ይሄ የኳስ ከመሻማቱ በፊት ወይ ደግሞ ሲሻማ ሳጥን ውስጥ በጣም ብዙ ትርምስምሶች ነበሩ። መያያዝ፣ መጎሳሰም ምናምን ብዙ ነበር። ማርቲን ኦዴጋርድ ከዣን ክሌር ቶዲቦ ጋር፣ ዴክላን ራይስ ከቀድሞ የአርሰናል ተጫዋች ኮንስታንቲኖስ ማቭሮፓኖስ ጋር፣ ቶማስ ሶሼክ ከካይ ሃቨርትዝ ጋር ያው ተያይዘው መሬት ላይ ወድቀዋል እና እዚህ ጋር የፍጹም ቅጣት ምት ይገባን ነበር የሚል ቅሬታ ምናምን ሊያሰሙ ይችሉ ነበር። በሆነ አይነት መንገድ ኮንትሮቨርሻል ስለነበረ ግን ደግሞ የዳኛው ትኩረት ወሳኙም የጨዋታው አጋጣሚ ፓብሎ ጥፋት ሰርቷል አልሰራም የሚለው ነው። ኦፍኮርስ የዴቪድ ራያን እጆች ይዞታል። ግን ደግሞ ሰዓቱና ነገሩ የመጣበት መንገድ ዌስትሃሞችን እንደ ተበዳይ ነገሩ እንዲያስቡት አድርጓቸዋል። እዚህ ላይ ብዙ መነጋገሪያ ነጥቦች ከጨዋታውም በኋላ እንግዲህ ልንሰማ እንችላለን። ራያን በተመለከተ ግን ቅድም ያነሳሁት በጣም ብዙ ነገር አለ። ከዛ ውጭ ያላነሳሁት አንድ ነገር ካለ ግን በፕሪሚየር ሊጉ ሳጥናቸውን በጣም ዶሚኔት ከሚያደርጉ ግብ ጠባቂዎች አንደኛው ነው። በተለይ የተጋጣሚን ቡድን ተሻጋሪ ኳሶች ከማክሸፍ አንጻር በጣም የተዋጣለት ነው እና ተሻጋሪ ኳሶችን በመያዝ ወይ ደግሞ ተሻጋሪ ኳሶችን ወደ ጎልነት እንዳይቀየሩ አደጋ እንዳይፈጥሩ ከማድረግ አንጻር በፕሪሚየር ሊጉ ሶስተኛው ግብ ጠባቂ ነው። ከዛ ውጭ ደግሞ በጣም ብዙ ጥፋት ከሚሰራባቸው ግብ ጠባቂዎችም አንዱ ነው። በፕሪሚየር ሊጉ ብዙ ጥፋት የሚሰራበት ግብ ጠባቂ የአስቶን ቪላው ኤሚ ማርቲኔዝ ነው። ቀጥሎ ዴቪድ ራያ ነው። ያ ምክንያት ምን ያክል እነዚህ አጋጣሚዎች ላይ ወሳኝ እንደሆነ እንመለከታለን እና እንደዚህ ካለው ተሻጋሪ ኳስ አርሰናል ጎል ሊቆጠርበት የነበረው እና ትክክለኛው ቦታ ላይ በመገኘቱ እና ደግሞ ጥፋቱም ስለተሰራበት በእንደዚህ አይነት ውጥረት የነበረው ጨዋታ ዳኛው ፈርደውለታል። እድለኛ መሆን ነበረባቸው። ምክንያቱም እንደዚህ ያሉ ውሳኔዎች አንዳንድ ጊዜ ትክክል እንኳን ቢሆኑ በተቃራኒ ሊወሰኑ ይችሉ ነበር እና ይሄ ደግሞ የውድድር ዘመኑን የሚወስን አጋጣሚ ስለሆነ እድለኛ ናቸው ሊያስብል ይችላል ያለ ጥርጥር። ዳኛው በተቃራኒ ተሳስተውት ቢወስኑ ለምሳሌ የአርሰናልን ሲዝን ዲፋይን የማድረግ አጋጣሚ ሊኖረው ስለሚችል ማለት ነው እና
ይሄ በጣም በትልቁ እንዳልኩት የሚነሳ ነገር ነው። ከዌስትሃም ጋር ተያይዞ ዌስትሃም ከብሬንትፎርድ ጋር ባለፈው ሳምንት አድርጎት በጣም ዶሚኔት ተደርጎ ነበር የተሸነፈው እና ከዛ በጣም የተሻለ ብቃት ነው ያሳየው። ማቭሮፓኖስ የቀድሞ የአርሰናል ተጫዋች በጣም ብዙ ብሎኮች አድርጓል። ዌስትሃም በጣም በሚያስደንቅ የመከላከል ጥንካሬ ነው እዚህ ጨዋታ ላይ የተጫወተው። አክሴል ዲሳሲ፣ ቶዲቦ፣ ማሊክ ዲዮፍ፣ ዋንቢሳካ የቡድኑ መከላከል በጣም ጥሩ እንዲሆንና የመከላከል ቅርጻቸው የተበላሸ እንዳይሆን በጣም ብዙ ጥረዋል፣ ተሳክቶላቸውማል። በጣም ጥሩ ነበር የተጫወቱት። የመጨረሻው ግን የነሱ አልሆነም እና ኑኖ ኤስፒሪቶ ሳንቶም በጨዋታው አርሰናልን ፍራስትሬት ለማድረግ የሚያስችል ፎርሜሽን ነው ይዘው የመጡት። ከኳስ ውጭ 5-4-1 የሆነ ቅርጽ ነበር የሚታይ የነበረው እና ለአርሰናል ነገሮችን ምቹ ያለማድረግ ከዛ የቤን ዋይት መውጣት በኋላ እና ከሚኬል አርቴታ የተሳሳተ ውሳኔ በኋላ ደግሞ የበለጠ ጨዋታው ላይ መቆየት ችለዋል። የአርሰናል ደጋፊዎች በነገራችን ላይ ከዚህ ከቅያሬ ጋር ተያይዞ የሆነ ሰዓት ዙቢሜንዲ ተቀይሮ ገብቶ በጣም በቀላሉ ለኤዜ መስጠት የነበረበትን ኳስ ሲያበላሽ ሲያጉረመርሙ ሰምተናል። ግን አርቴታ እንዳልኩት ሩትለስ ነበር። ቀይሮ ለማስወጣት አላመነታም። ይሄ ውሳኔው የመጀመሪያ የተሳሳተ ውሳኔውን ደግሞ ማረም ስለቻለ እንዳልኩት በዚህ የአርሰናል ደጋፊዎች ክሬዲት ይሰጡታል። በእርግጥ አሁን የአርሰናል ደጋፊዎች ስለ ሚኬል አርቴታ የተሳሳተ ውሳኔ የሚያስቡበት ሰዓት ላይ ያሉ አይመስለኝም። ምክንያቱም አሁን ዋንጫው ላይ አንድ እጃቸውን ማሳረፍ ችለዋል። የራሳቸውን እድል በራሳቸው ይወስናሉ። ከበርንሌ ጋር የሚደረገው ጨዋታ ኤሚሬትስ ላይ ከ8 ቀናት ረፍት በኋላ በጣም ከባድ ነው ለአርሰናል ተብሎ አይታሰብም። አንደኛ ለሻምፒየንስ ሊግ ፍጻሜ ሜዳቸው ላይ በማለፋቸው ወይ የመልሱን ጨዋታ ሜዳቸው ላይ አድርገው በማለፋቸው በኤሚሬትስ ታሪክ ታይቶ የማይታወቅ አትሞስፌር አስመልክቶናል። ከዛ ፊት የነበረው የፉልሃም ጨዋታ በመጀመሪያው አጋማሽ አርሰናል የጨረሰው ነው። ልክ እንደዚሁ በአርሰናል ደጋፊዎችና በተጫዋቾቹ መካከል ከዚህ ቀደም ያልነበረ የሚመስል መግባባት፣ መከባበር፣ ከፍ ያለ ድጋፍ ታይቶበታል። ስለዚህ አሁን ለዋንጫው 2 ጨዋታዎች እየቀሩት ሲቲም በ2 ነጥብ ልዩነት እየመራ የሲቲና የክሪስታል ፓላስ ጨዋታ ውጤት ደግሞ አይታወቅም። ምናልባት ሲቲ እዛ ጨዋታ ላይ ነጥብ ይጥል ይሆን ይሸነፍ ይሆን እርግጥ አይደለም። ስለዚህ ከበርንሌ ጋር የሚደረገው ጨዋታ ላይ በጣም የተለየ ድባብ ስቴዲየም ውስጥ እንደሚኖር ምንም ጥርጥር የለውም እና በቀላሉ ሊያሸንፉ ይችላል ተብሎ ነው የሚታሰበው። ከዛ የክሪስታል ፓላሱ ጨዋታ ይመጣል። እንዳልኩት የ2 ነጥብ ልዩነት አለ። ስለዚህ ወደ መጨረሻዎቹ 2 ጨዋታዎች ሲሄድ በነጥብ ልዩነትም ኖሮት በሜዳው ደግሞ ደካማውን ቡድን የመግጠም አድቫንቴጅም ይዞ ነው። ስለዚህ አሁን ስለ ሚኬል አርቴታ የቅያሪ ስህተት፣ ስለ ታክቲካዊ ጉዳዮች ስለምናምን የሚያስቡ አይመስለኝም። ይልቁን ስላሸነፉት ጨዋታ፣ ስላገኙት 3 ነጥብ፣ ወደ ዋንጫው ስለመቅረባቸው፣ ስለ ዴቪድ ራያ አስደናቂ ሴፍ፣ ስለ ትሮሳርድ ጎል፣ ስለ ማርቲን ኦዴጋርድ ፈጠራ እና ደግሞ ስለ ዳኛ ውሳኔ ትክክለኝነት የሚያወሩበት ሳምንት ነው። በጣም ትልቅ የእፎይታ ስሜት ነው ለአርሰናል ደጋፊዎች። ግን ደግሞ ጨዋታው መካከል እንደዛ ብሎ መናገር አይቻልም ነበር። መጨረሻ ላይ ግን ነገሮች ተገጣጥመውላቸው፣ ነገሮች ሰርተውላቸው 3 ነጥቡን አሳክተዋል። ሊያንድሮ ትሮሳርድና ግብ ጠባቂው ዴቪድ ራያ ከፈጣሪው ማርቲን ኦዴጋርድ ጋር የጨዋታው ኮከብ ሆነው መነጋገሪያ ነጥብ ሆነው ወጥተዋል ከጨዋታው። እንግዲህ ከዚህም በኋላ በጣም ብዙ እንሰማለን። ሚኬል አርቴታ ከጨዋታው በኋላ የዳኝነቱን ውሳኔ በተመለከተ አስተያየት ሰጥቷል። እንግዲህ ከዚህ ቀደም ያው በጣም በተደጋጋሚ በእነዚህ ጉዳዮች ላይ አስተያየት ይሰጣል። ከዳኝነት ጋር ተያይዞ ቅሬታዎች ነበሩት እና እነዚህን ቅሬታዎቹን ለማሰማት ሞክሯል። እዚህኛው ጨዋታ ላይ ግን ያው ዳኞቹ ደግሞ ውሳኔያቸውን በትክክለኛው መንገድ ስለወሰኑ እንደዚህ ባለው አጋጣሚና እንደዚህ ባለው ጊዜ ደግሞ ልናመሰግናቸው ይገባል የሚል አስተያየት ሰጥቷል ሚኬል አርቴታ። ይህንን ቀን በፍጹም አልረሳውም። ለረዥም ጊዜ የማስታውሰው ቀን ይሆናል። ከፍተኛ የስሜት ውጣ ውረድ ውስጥ ነበር እና በጣም ከባድ ሊሆን እንደሚችል እናውቃለን እና ለነፍሳቸው ለሕይወታቸው ፋይት የሚያደርጉበት ጨዋታ ነበር። እኛ ደግሞ ፕሪሚየር ሊጉን ለማሸነፍ የምናደርገው ብርቱ ጨዋታ ነው እና ጨዋታውን ጥሩ ጀመርን፣ ትልልቅ እድሎችን ፈጠርን። ከዛ በኋላ የቤን ዋይት ጉዳት መጣ እና ቅያሪ ማድረግ ነበረብን፣ አዳፕት ማድረግ ነበረብን እና ከባባድ ውሳኔዎች ወስነናል። ያለንን ሁሉ ለመስጠት ሞክረናል እና ለካሬጃችን መጨረሻ ላይ ሪዋርዱን አግኝተናል
እና አሁን የዴቪድ ራያንም ሁለት ወሳኝ አጋጣሚዎች እንደዚሁ አድንቋል። በጣም የሚያስደንቅ ነበር ሴቡ ብሏል። ከዛ ግን ኮንትሮቨርሲውን ጎሉን በተመለከተ ኦፍኮርስ ዳኞች ሲያጠፉ እንተቻቸዋለን። ዛሬ ግን ነገሩን ትክክል ስላደረጉት ኮንግራጁሌት ላረጋቸው፣ በጣም ትክክል ነው ያረጋችሁት ልላቸው ወዳለሁ። እንደዛ ያለ ውሳኔ ለመወሰን ቁርጠኝነት በጣም ያስፈልግ ነበር። በተለይ ደግሞ የቫር ዳኛው በራሱ ነገሩን አይቶ እንዲወስን መጋበዛቸው ሳላደንቀውም አላልፈው ነገር ነው ብሏል። ነገሩን ደጋግመ ለማየት ስትሞክር ምንም ጥያቄ የለውም ዴቪድ ራያ ጥፋት ተሰርቶበታል የሚል አስተያየት ሰጥቷል። ኑኖ ኤስፒሪቶ ሳንቶ ጨዋታው ከተጠናቀቀ በኋላ በጣም ተበሳጭተናል እና ሪፕሌውን ደግሞ ደጋግሞ ማየት ላይ የትኩረት አላደረኩኝም፣ ባጣነው ጨዋታ ይበልጥ ተበሳጭቻለሁ። ግን ደግሞ ዳኛው አለ፣ የቫር ዳኞች አሉ እና ከዚህ ቀደም እንደዚህ ያሉ አጋጣሚዎች እንዴት ነው የሚዳኙት? ከዛ ያለፈ ነገር ብዙ አልበል አሉ። ግን ደግሞ ከዳኝነት ጋር ተያይዞ እየተፈጠረ ያለውን የቅርብ ጊዜ ነገር አነሱና ዳኞች እንዴት ፋውል የሆነና ያልሆነን ነገር ለይተው ማወቅ ይቸግራቸዋል የሚል ነገር ደግሞ አነሱ። በአጠቃላይ ግን ጨዋታው ላይ የነበረውን ነገር ደግሞ በተለየ መንገድ ለማየት ሞከሩ እና ሁለቱም አሰልጣኞች እንደዚህ ባለ መንገድ እንግዲህ ሐሳባቸውን ሰጥተዋል። ያው በኑኖ ኤስፒሪቶ ሳንቶ በኩል ምንም ጥርጥር የለውም ቅሬታው እንዳለ፣ ተሸንፈዋል፣ ወደ መውረድ ተቃርበዋል። እንግዲህ አሁን ተስፋ የሚያደርጉት ሊድስ በሊጉ መቆየቱ ሳያዘናጋው ከቶትናም ጋር የሚያደርገውን ጨዋታ እንዲያሸንፍላቸው፣ ይህ ደግሞ ቶትናምን ነጥብ እንዲያስጥልላቸውና በመጨረሻዎቹ ሁለት ጨዋታዎች ደግሞ የሆነ ነገር ይዞ መጨረስን መመኘት ማሰብ ነው። ከዛ ውጭ ግን በራሳቸው ሜዳቸው ላይ ሊያረጉ የሚችሉትን ሊያረጉ አልቻሉ። ምናልባት ይህን የዳኝነት ውሳኔ ለረዥም ጊዜ ሊያነሱት ይችላሉ። በነገራችን ላይ ዳኛው 17 ጊዜ ተመልክተውታል። እንግዲህ የክሪስ ካቫና የዕለቱ ዋና ዳኛ የዌስትሃምን ጎል ከመሻራቸው በፊት 17 ጊዜ ነው ያዩት። ከ2 ደቂቃ ከ35 ሰከንድ በኋላ ነው ዳኛው ከቫር ረዳቶቻቸው ጋር ተነጋግረው ወደ ሞኒተሩ ወደ ስክሪኑ የሄዱት እና 17 ጊዜ አይተውታል። በአጠቃላይ 4 ደቂቃ ከ17 ሰከንድ ወስዶባቸዋል እና ይሄ በፕሪሚየር ሊጉ ታሪክ እንዳልኩት በዚህ ምክንያት በጣም አነጋጋሪ ሆኖ ይቀጥላል። ሚኬል አርቴታ በነገራችን ላይ ከጨዋታው በኋላ ሌላ ያለው ነገር ከዳኝነት ጋር ተያይዞ በትልልቅ ጨዋታዎች የመዳኘትን ክብደትም የተረዳሁበት ቀን ነው ብሏል። ምክንያቱም ታሪክ ሊወስን የሚችል አጋጣሚ ስለነበረ የሚል አስተያየት ሰጥቷል። አንደኛው ለዋንጫ፣ ሌላኛው ደግሞ በፕሪሚየር ሊጉ ለመቆየት በሚያደርጉት ጥረት ውስጥ የሁለቱንም ዕጣ ፈንታ ሊወስን የሚችል እንደዚህ ያለ ውሳኔ እዚህ ዳኛ ላይ ተጥሎ ነበር እና ዳኝነት ምን ያክል ከባድ እንደሆነ ተረድቻለሁ አለ። ምናልባት ለአርሰናል በመጥፎነቱ ሊነሳ የሚችል ነገር ካለ እዚህ ጨዋታ ላይ የቤን ዋይት ጉዳት ነው። ከሰሞኑ ጥሩ እየተጫወተ ቤን ዋይትን ማጣት አይፈልጉም እና ደግሞ የሻምፒየንስ ሊግ ፍጻሜ አላቸው። ጥሩ አይመስልም፣ ግን ደግሞ ምርመራዎች ማድረግ ይኖርብናል ብሏል። የፈርናንዴዝን ኳስ አለማስቆጠር ወይ ደግሞ አለማግባት ተከትሎም በጣም ብዙ አይነት አስተያየቶች ተሰጥተዋል። ሮይ ኪን አሰልጣኙ የሚፈልገው እንደዚህ አይነት እድል ማግኘት ነበር፣ ማስቆጠር ነበረበት። ግብ ጠባቂው ሁሉንም ክሬዲት በዚህ ሊያገኝ ይገባል ብሏል። ጄሚ ሬድናፕ በተመሳሳይ ይህንን ሀሳብ ሊያንጸባርቅ ሞክሯል። እማይታመን ነው ብሏል። ለግብ ጠባቂው ክሬዲት መስጠት ይኖርብሃል። ያን ራይት ይመስለኛል። ልክ ከሰርጆ አጉዌሮ አጋጣሚ ጋር ነገሩን ሊያገናኘው ሞክሯል። ከቫር ጋር የተገናኘውን ውሳኔ ወይ ደግሞ የዴቪድ ራያን ሴቮች በተመለከተ ሲያነሳ የሆነን ነገር ማጣት እና ደግሞ መልሶ ማግኘት አይነት ነገር ብሎታል። 2 ጨዋታዎች ይቀሯቸዋል። እንግዲህ በእነዚህ 2 ጨዋታዎች አርሰናል የራሱን እድል በራሱ ይወስናል። መቼስ ለአርሰናል ደጋፊዎች ይሄ በጣም የተለየ ቀን እንደሆነ አስባለሁ። 3 ነጥቡን ከማግኘታቸው ባለፈ የጨዋታው ባህሪ በጣም የተለየ ስለነበር ማለት ነው። እንግዲህ አሁን ከ8 ቀናት በኋላ ነው ጨዋታ የሚያደርጉት። በመሃል ሲቲ ከክሪስታል ፓላስ ጋር
እንደዚሁ ደግሞ በኤፍኤ ካፕ ፍጻሜ ሲጫወት ያዩታል። የደከሙ ተጫዋቾቻቸውን አበርትተው ጉድለቶቻቸውን አርመው በሜዳቸው ለሚደረግ ጨዋታ ይመለሱ እንደሆነ እናያለን። ግን ያለ ጥርጥር ወደ ዋንጫ ይበልጥ ቀርበዋል። ዋንጫውን በቅርብ ርቀት ማየት ጀምረዋል። የዋንጫው እጀታ ላይ አንድ እጃቸውን ማሳረፍ ችለዋል። ሊያንድሮ ትሮሳርድ ይህን ወሳኝ ጎል ያስቆጠረው ተጫዋች ነው። እናንተ በዚህ ጨዋታ እነዚህን ሁሉ ውጣ ውረዶች፣ እነዚህን ሁሉ ነገሮች እንዴት ባለ መንገድ አያችኋቸው? የጨዋታው ወሳኝ የጥፋት ነጥብ የትኛው ነው? አርሰናል ዌስትሃምን በማሸነፉ ወደ ዋንጫው ቀረበ? እርግጥ ነው። ዋንጫውን አረጋግጧል ብላችሁ ታስባላችሁ? ሐሳብ አስተያየቶቻችሁን አጋሩን። ከዚህ ጨዋታ ጋር ተያይዞ ሌሎችም ጉዳዮች በሚቀጥሉት ቀናት ውስጥ በዝርዝር ለመስራት እንሞክራለን። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰብስክራይብ፣ ላይክ እና ሼር ደግሞ እንድታረጉ በአክብሮት እጠይቃለሁ። ሰላም ሁኑ።